ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ። ጸሐፊው ዲያቆን ዳንኤል ክብረት። የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ በክፍል 1 ምዕራፍ 1 ከቁጥር 3 የቀጠለውን አስደምጣችኋለሁ። ባለፈው ቅጂ ያቆምነው ከቁጥር 3 ላይ ታሪኩን ለማያያዝ አቡነ ተክለ ሃይማኖት ወደ ዛሬው ደብረ ሊባኖስ ወደ ጥንቱ ደብረ አሰቦ ሲመጡ የተቀበላቸው የአካባቢው ገዢ እንጂ ይኩኖ አምላክ አልነበረም። የተቀመጡትም ከጣዖት አምላኪዎች በወሰዱት ዋሻ ውስጥ ነው። መንግስት ቀይሮ ሲሶ መንግስት የተቀበለ ሰው ዋሻ ውስጥ ምን ይከተዋል? እስከ ዕለተ ዕረፍታቸውም ደቀ መዝሙሮቻቸው አተር ዘርተው ሲመገቡን የከረሙት። በዕለተ ዕረፍታቸውም ለቀብር የተገኘ ንጉሥ የለም። የመጀመሪያው የደብረ ሊባኖስ ቤተ ክርስቲያን የተሰራው እርሳቸው ካረፉ ከ200 ዓመታት በኋላ በአጼ ይስሐቅ ዘመን ከ1406 እስከ 1421 ዓመተ ምህረት ነው። ዲያ አቡነ ተክለ ሃይማኖትን ከሰለሞናዊ ስርወ መንግስት ምልሰት ጋር የሚያያይዘው ትረካ ከየት መጣ? በ15ኛው መክዘ የተጻፉት ገድላተ ተክለ ሃይማኖት ይኩኖ አምላክን የሚያነሱት ለዘመን መክፈያነት አንድ ጊዜ ብቻ ነው። ከዚህ ውጪ ስለ አቡነ ተክለ ሃይማኖትና ስለ ይኩኖ አምላክ ግንኙነት አያነሱም። ለምሳሌ በ1418 ዓመተ ምህረት በደብረ ሊባኖስ የተጻፈው የመጀመሪያው ገድለ ተክለ ሃይማኖት በይኩኖ አምላክ ዘመን ክህነት ለመቀበል ወደ አባ ጌርሎስ መሄዳቸውን ብቻ ይገልጻል። የ15ኛው መክዘ የዋልድባው ገድለ ተክለ ሃይማኖትና በተመሳሳይ ዘመን የተጻፈው የሐይቁ ገድለ ተክለ ሃይማኖትም ጉዳዩን አያነሱትም። በ16ኛው መክዘ የተጻፉት ገድላተ ተክለ ሃይማኖት ይኩኖ አምላክን ወደ ስልጣን በመመለሱ ሂደት የአቡነ ተክለ ሃይማኖትን ሚና ከጸሎት ባለፈ ተሳትፎ አይገልጹትም። ሌሎች የቀደሙ መዛግብትም በይኩኖ አምላክ ዘመን መኖራቸውን ከመግለጽ ያለፈ ነገር አይነግሩንም። በብሪቲሽ ሙዚየም በቁጥር 723 የተመዘገበው በ16ኛው መክዘ ከተጻፈ ሌላ ገድል እንደተገለበጠ የሚታመነው የ18ኛው መክዘ ገድለ ተክለ ሃይማኖት በዛጉዌ ዘመን ድቁና ለመቀበል ወደ አባ ጌርሎስ ሄደ ከማለት ባለፈ የስልጣን ሽግግሩንም አይተርክም። ወደ ኢትዮጵያ መጥቶ የነበረው ፓድሮ ፖኤዝ በ1613 ዓመተ ምህረት አሳጥሮ ባሳተመው ገድለ ተክለ ሃይማኖትም ይህ ነገር የለም። በ16ኛው መክዘ መጀመሪያ ከተጻፉት የደብረ ሊባኖስ ቅጂዎች አንዱ የሆነው የመንዙ ገድለ ተክለ ሃይማኖትም ይህንን ጉዳይ አያነሳው። በስንክሳር በተጻፈውና ከገድሉ ሊቀድም እንደሚችል በሚታመነው ታሪክ ላይ የስልጣን ሽግግሩ ጉዳይም የለም። በመጀመሪያዎቹ የሸዋ የገድለ ተክለ ሃይማኖት ቅጂዎች ውስጥም ይሄ ነገር የለም። የመንዙንና የሚጣቅ ተክለ ሃይማኖትንም መመልከት ለዚህ ይጠቅማል። በአጼ ገላውዲዮስ ዘመን ከ1533 እስከ 1551 ዓመተ ምህረት ለ95ኛው የእስክንድሪያ ፓትርያርክ አቡነ ገብርኤል ከተላከው ብራና ላይ በ1590 ዓመተ ምህረት የተተረጎመው የአረብኛው የገድለ ተክለ ሃይማኖት ቅጂ ይህ ታሪክ የለውም። ቀጥሎ መነሳት ያለበት ጥያቄ ታዲያ ይህ ታሪክ ከየት መጣ የሚለው ነው። እስከ 18ኛው መክዘ የነበሩት የገድለ ተክለ ሃይማኖት ቅጂዎች አቡነ ተክለ ሃይማኖት በሰለሞናዊው ስርወ መንግስት ምለሳ ላይ ሚና አላቸው የሚል ሀተታ አልነበራቸውም። ይህ ትረካ የመጣው በጎንደር ዘመን መግቢያ ላይ ነው። በ17ኛው መክዘ በጎንደር ዘመን መጀመሪያ ላይ ደብረ ሊባኖስ 3 አይነት ነገር ገጥሞታል። የመጀመሪያው የገዳሙ ማህበር መቀመጫ ወደ ጎንደር መዛወሩ ነው።
የመንግስቱን ወደ ጎንደር መዛወር ተከትሎ እጨጌውና ተከታዮቻቸው በ1603 ዓመተ ምህረት አብረው ወደ ጎንደር ገቡ። ደብረ ሊባኖስም የሚተዳደረው በጸባቴው ሆነ። ይህንን ጉዳይ ዜና ምጽአታ ለታቦተ ማርያም የተሰኘውና በጎንደር በነበረ ጥንታዊ መዝገብ መነሻነት ተጽፎ በአዘዞ ተክለ ሃይማኖትና በደብረ ብርሃን ሥላሴ የሚገኘው የ19ኛው መግዘ መጽሐፍ ይተርከዋል። በዚህ መጽሐፍ ትረካ መሰረት ገዳሙ እየተጎዳ መምጣቱን ለማመልከት እጨጌውና የተወሰኑ መነኮሳት ወደ ጎንደር ሄደው ነበረ። የሄዱበትን ዘመን ሱሰኒዮስ በነገሰ በ3ኛው ዓመት ያደርገዋል። ንጉሥ ሱሰኒዮስ የነገሰው በ1600 ዓመተ ምህረት ነው። የደብረ ሊባኖስ መነኮሳት ወደ ጎንደር የመጡት በ1603 ዓመተ ምህረት ነው ማለት ነው። 37 መነኮሳትም ከእጨጌ ዘትረ ወንጌልና ከገዳሙ ማህበር ተልከው ወደ ጎንደር መጡ። የገዳሙንም ችግር ለንጉሥ ሱሰኒዮስ አቀረቡ። ክረምቱ እየበረታ ስለነበረ ንጉሱ ጉዳዩን ከክረምቱ በኋላ እንደሚያየው ነገራቸው። እስከዚያውም የቁርባን ርስት በሆነው ቦታ እንዲቀመጡ ተደረገ። ክረምቱ ሲወጣ እጨጌውና ማህበሮቹ ታቦታቸውን ይዘው እንዲመጡ ነገራቸው። ምናልባትም ከደቡብ እየበረቱ የመጡት ኦሮሞዎች ገዳሙን ስላጠፉት እንደገና ወደ ደቡብ በመምጣት ገዳሙን ማቅናት ስላቃተው ሊሆን ይችላል። ማህበረ ደብረ ሊባኖስ በእጨጌ ዘትረ ወንጌል መሪነት ወደ ጎንደር መጡ። የመጡበት መንገድ በምድረ አምሃራ አድርገው በላስታ በኩል በአቡነ አሮን ተሻግረው ሳይሆን አይቀርም። እጨጌ ዘትረ ወንጌል ጎንደር ሳይደርሱ አምሃራ ላይ አረፉ። በአትሮኖስ ማርያም ተቀበሩ። ማህበረ ደብረ ሊባኖስ እርሳቸውን ቀብረው ወደ ጎንደር እንፍራንዝ መጥተው ለንጉሱ ነገሩት። ሱሰኒዮስም ባረፉት እጨጌ ዘትረ ወንጌል ምትክል እጨጌ አብርሃምን ሾመ። በዚህ አይነትም ማህበሩ ወደ ጎንደር ተሻገረ። ዋና መቀመጫቸውም በደቡብ ጎንደር ፍርቃ ሆነ። ደብረ ሊባኖስም የጠፍ ያህል ደከመ። ይህንን የመነኮሳቱን ፍልሰትና የገዳሙን ጠፍ መሆን ያመጣ ሌላም ምክንያት አለ። በአጼ ገላውዲዮስ አማካኝነት እንደገና ማንሰራራት የጀመረው መንግስት በአጼ ሚናስ ጊዜ አንድ መሰረታዊ ለውጥ አደረገ። የመንግስቱ መቀመጫ ከሸዋ ወደ ጎንደር ጣና ዳር ሄደ። ለዚህ ዋናው ምክንያት ከግራኝ የተረፈውን የመንግስቱን ኃይል የሚገዳደር የህዝብ መስፋፋት ከደቡብ በኩል መምጣቱ ነው። የኦሮሞ ህዝብ መስፋፋት እና አጼ ሰርጸ ድንግልና ሱሰኒዮስ ይህንን መስፋፋት በኃይልና በዲፕሎማሲ ለመግታት ያደረጉት ትግል ውጤት አላመጣ ሲል የመንግስቱን መቀመጫ በሰሜን አጸኑት። ሰሜኑን የመረጡት በአንድ በኩል ግራኝን ድል ያደረጉበት ቦታ በመሆኑ፣ በሌላ በኩል የአባይን ወንዝ እንደ ተፈጥሯዊ መከላከያ ለመጠቀም እንደገናም በአብዛኛው ክርስትና ወዳልጠፋበት አካባቢ ሄዶ መንግስቱን ለማጠናከር ታስቦ ነበረ። ይህ የኦሮሞ ህዝብ መስፋፋት አሉታዊ ተጽዕኖ ካደረሰባቸው አካባቢዎች አንዱ ከጀማ ወንዝ ማዶ የሚገኘው ጥንታዊው ገዳም ደብረ ሊባኖስ ነው። ደብረ ሊባኖስ ከግራኝ ወረራ በኋላ ለተወሰነ ጊዜ እንደገና ለማቋቋም ሞክሮ ነበረ። አጼ ገላውዲዮስና አጼ ሰርጸ ድንግል ትኩረት ሰጥተውታል። በኋላ ግን በአካባቢው የኦሮሞ ህዝብ መስፋፋት ሲጠነክር ገዳሙ እንደገና ተፈታ። የደብረ ሊባኖስ ገዳም ካሳተመው ገድለ ተክለ ሃይማኖት ጋር የታተመው የደብረ ሊባኖስ ታሪክ ከግራኝ ዘመን በኋላ ለ160 ዓመት ገዳሙ ጠፍ እንደሆነ ይናገራል። በዚህ ነው የደብረ ሊባኖስ መነኮሳት ወደ ጎንደር ያመሩትና ቤተ ተክለ ሃይማኖትን መጀመሪያ በፍርቃ በኋላም በአዘዞ መስርተው አዘዞ ተክለ ሃይማኖትን ያነጹት። የጎንደር መንግስታት ጎንደርን በዋና ከተማነት ከተከሉ በኋላ ትኩረታቸውን በጣና ገዳማት ላይ አደረጉ።
ደብረ ሊባኖስ እየተዘነጋ መጣ። ይህ ጉዳይ የአዘዞ መነኮሳትን ሳያሳስባቸው አልቀረም። ከጀማ ማዶ የቀረው ገዳማቸው፣ በዚያም ትተውት የመጡት የአቡነ ተክለ ሃይማኖት አጽም ሕሊናቸውን እረፍት መንሳቱ አይቀርም። ይህ የደብረ ሊባኖስ ገዳም መረሳት ያሳሰባቸው የአዘዞ መነኮሳት ናቸው። እንግዲህ ብዕለ ነገሥት የተሰኘውን የማስታወሻ መጽሐፍ ያዘጋጁት። ከጎንደር ምስረታ ጋር አንድ ሃይማኖታዊ ነገር አብሮ መጥቷል። በአጼ ሱሰንዮስ የታወጀው የካቶሊክ እምነት። ደብረ ሊባኖሳውያን በዋናነት የዚህ ተቃዋሚ ነበሩ። አበምኔቶቹም ዋጋ ከፍለውበታል። በአጼ ፋሲል አማካኝነት የተዋህዶ እምነት ቢመለስም ችግሩ ግን ቅብዓት የተሰኘውን እምነት አስከትሎ አልፏል። በተለይም በአጼ ዮሐንስ አንደኛና በአድያም ሰገድ ኢያሱ ጊዜ ብቅ ጥልቅ ይል የነበረው ቅባት በኋላ የተዋህዶ ዋና ተገዳዳሪ ሆኗል። ብዕለ ነገሥት የተጻፈው በ1760 ዓመተ ምህረት ነው። በራሱ በመጽሐፉ ላይ እንዲህ ይላል። ወለዝንቱስ ቅባ አኮ ዘይትቀበእዎ ኩሎሙ ነገሥታት እለ ነግሱ እምድህሬሁ ዘእንበለ ዳእሙ ዘርአ ያዕቆብ ንጉሥ በመዋዕል ብዙህ 7260 ወአመተ መንግሥቶሙ ለሁለቱ ነገሥት ዘይነግሱ በዝ ቅብአ መጠን 42 ዓመታት። ይህ ሲተረጎም ይህንን ቅብዓት ከእርሱ በኋላ የሚነግሱ ሁሉም ነገሥታት የሚቀቡት አይደለም ከዘርአ ያዕቆብ በቀር። ከብዙ ዘመንም በኋላ በ7260 ዓመት የሚነግሰው ይቀባዋል። ይህንን ቅብዓት ተቀብተው የሚነግሱ የእነዚህ የሁለቱ ነገሥታት ዘመናቸው 42 ዓመት ነው ይላል። ይሄ ንባብ መጽሐፉ የተጻፈበትን ዘመን በተመለከተ መረጃ ይሰጠናል። የተጻፈው በአቡነ ተክለ ሃይማኖት ዘመን ሳይሆን ከዘርአ ያዕቆብ በኋላ ነው። ከዘርአ ያዕቆብ ዘመን በኋላ በ7260 ዓመተ ምህረት ስለሚነግሱት ነገሥታት ይናገራልና። ከዘርአ ያዕቆብ ዘመን ዘግይቶ መጻፉን ያሳያል። በ7260 ዓመተ ምህረት ማለት በ1760 ዓመተ ምህረት ነው። እንደ ደብረ ሊባኖሱ ገድል የ2004 ዓመተ ምህረት እትም ከሄድንም ዘመኑ በ1762 ዓመተ ምህረት ይሆናል። ኢዮአስ በ1747 እስከ 1761 ዓመተ ምህረት ወይም 1762 የሚለውን ከያዝን በዳግማዊ ተክለ ሃይማኖት ዘመን ከ1762 እስከ 1769 ዓመተ ምህረት ይሆናል። ይህም በአጼ ዮሐንስ አንደኛ ዘመን ላይ ነው። ይህ ወቅት በኢትዮጵያ ታሪክ ወሳኝ ጊዜ ነበረ። የዘመነ መሳፍንት ጀማሪ ራስ ሚካኤል ስሁል ወደ ጎንደር መጣው የሚሉበትና የነገስታቱ ስልጣን አደጋ ላይ የወደቀበት ጊዜ ነው። ሰለሞናዊ ስርወ መንግስት አደጋ ላይ ነው ተብሎ ተገምቷል ማለት ነው። ይህንን ቃል ኪዳን በመጻፍ አልጋውን የሚያሰጉትን ለማስታገስ እግረ መንገዱንም የተረሳውን የደብረ ሊባኖስን ገዳም ለማስታወስ ሲባል መጽሐፉ የተዘጋጀ ይመስላል። ሌላም ጉዳይ አለው። ለንደን ከሚገኘው የመቅደላ ቅዱስ መድኃኔዓለም ገድለ ተክለ ሃይማኖት ጋር የተገኘው መዝገብ እንደሚነግረን በአጼ ዮሐንስ አንደኛ ዘመን ቅብዓቶች ወደ ቤተ መንግስቱ ለመቅረብ ሞክረዋል። ደብረ ሊባኖሳውያኑ ይህንን ወቅት የመረጡትም ለዚህ ሳይሆን አይቀርም፣ ነገስታቱ ቃል ኪዳናቸውን እንዳይዘነጉ ለማስጠንቀቅ። የብዕለ ነገሥት ዋናው ጉዳይ በይኩኖ አምላክና በአቡነ ተክለ ሃይማኖት መካከል ስለተደረገው ቃል ኪዳን መተረክ ነው። በብዕለ ነገሥት ትረካ መሰረት መንግስትን ከዛግዌ ወደ ሰለሞናዊ ስርወ መንግስት መልሰው ለይኩኖ አምላክ ያስረከቡት አቡነ ተክለ ሃይማኖት ናቸው። ለዚህ ውለታቸውም ይኩኖ አምላክ ለአቡነ ተክለ ሃይማኖት ሲሶ መንግስት ሰጥቶ ነበር። የእልመክኑንና
የዶሮውም ታሪክ የተተረከው በዚሁ በብዕለ ነገሥት ነው። ብዕለ ነገሥት ይህንን ከተረከ በኋላ ነገሥታቱን ይወቅሳል። የአዘዞ ገድለ ተክለ ሃይማኖት እናንተ እስራኤላውያን ለዚህ ውለታው ምን ዋጋ ትሰጡታላችሁ? ምንስ ክፍያ ትከፍሉታላችሁ? መንግሥትን ያህል ታላቅ ርስት ለመለሰላችሁ ለዚህ አባታችሁ። ነገር ግን ኪዳኑን አጽኑ፣ መሐላውን ጠብቁ፣ ይኩኖ አምላክ ከአባታችሁ ጋር ቃል የገባውን በኋላ የምንናገርለት በደብረ ሊባኖስ የተደረገውን መሐላና ኪዳንም ጠብቁ ይላል። የደብረ ሊባኖስ ገዳም በቅርቡ ያሳተመው ገድለ ተክለ ሃይማኖትም የይኩኖ አምላክና የአቡነ ተክለ ሃይማኖት ታሪክ የተወሰደው ከብዕለ ነገሥት መሆኑን በግልጽ ይናገራል። በዚህ መጽሐፈ ዘስሙ ብዕለ ነገሥት ዘተረክበ በእደ አቡነ ክቡረ ስም ቅዱስ ተክለ ሃይማኖት ማለትም እዚህ ላይ ብዕለ ነገሥት የተሰኘውንና ስሙ በከበረው በአቡነ ተክለ ሃይማኖት እጅ የተገኘውን መጽሐፍ እንጀምራለን። መጽሐፉ በነገሥታቱ ዘንድ ተቀባይነት እንዲኖረው ሲባል በእደ ተክለ ሃይማኖት ተረክበ፣ በተክለ ሃይማኖት እጅ ተገኘ ተባለ። የእልመክኑንና የዶሮው ታሪክም ያለው እዚሁ ነው። ገድለ ኢየሱስ ሞዓም በ18ኛው መክዘ እንደገና ሲጻፍ ታሪኩን ከብዕለ ነገሥት ወስዶ እንዳለ አስገብቶታል። ብዕለ ነገሥት ሐሳቡን ከየት አመጣው? ብዕለ ነገሥት ይህንን የአቡነ ተክለ ሃይማኖትና የይኩኖ አምላክ ግንኙነት ታሪክ ከልዩ ልዩ ምንጮች ቀድቶታል። የመጀመሪያው ምንጭ ዜና ደብረ ሊባኖስ ነው። በጎንደር ዘመን መግቢያ በአጼ ሰርጸ ድንግል ዘመነ መንግስት በ1590 ዓመተ ምህረት እቴጌ ማርያም ስና ከሸዋ ተሻግራ በተከለቻት በማህደረ ማርያም የተጻፈው ዜና ደብረ ሊባኖስ ነገሩን እንዲህ ይተርከዋል። እግዚአብሔራዊ የሆነውን ትእዛዝ የፈጸመውን የአቡነ ተክለ ሃይማኖትን ዜና በጥቂቱ በማቅረብ እንጀምራለን። የአባታችን እምነት በምድረ ኢትዮጵያ ሁሉ ሳትስፋፋ በፊት በመንግስተ ዛጉዌ ጊዜ ነበረ። ሁሉንም የመከራ አይነቶች ያለመታከት እየተቀበለ ምርጥ ዕቃ የተባለ ጳውሎስን እስኪመስለው ድረስ ወንጌልን በመስበክ ሩጫውን ከፈጸመ በኋላ ወደ ገዳሙ በገባ ጊዜ የንግስና ስልጣን በዛጉዌ እጅ እያለ መንግስትን ከመውሰዱ በፊት ይኩኖ አምላክ ወደ እርሱ ዘንድ መጣ። የነገሩንም ሁኔታም ሁሉ ነገረው። መንግስትን ወደ እርሱ ይመልስለት ዘንድ ወደ እግዚአብሔር እንዲጸልይለትም አሳሰበው። አባታችንም እሺ አለው። በጽኑ ልብም ወደ እግዚአብሔር ለመነለት። ለእርሱ ምስጋና ይድረሰውና ጌታችን በግልጽ ታየውና ብዙ ምስጢራትን ነገረው። ይኩኖ አምላክም በሰባተኛው ቀን ወደ እርሱ ሲመለስ ጽኑ ልመናን በለመነው ጊዜ አባታችን እግዚአብሔር የኃጢአተኛ ባሪያውን ልመና አልተወምና የአባቶችህን መንግስት መለሰልህ። ነገር ግን አንተ እግዚአብሔርን ደስ የምታሰኝ ሁን፣ ትእዛዙንም ጠብቅ። አስቀድማም መንግስት ከአባቶችህ የተወሰደችው ትእዛዝን በመናቃቸው ነው አለው። ብዙ ነገርም አስተማረው። ይኩኖ አምላክም ይህንን ነገር ከአባታችን ሰምቶ እጅግ ደስ አለው። ከሸዋ ሰዎችም ሁሉ ጋራ ወደ ምድረ አምሃራ ሄደ። በዚያም ጠላቱን ድል ነሳ። የመንግስት ስልጣን በእጁ በተያዘች ጊዜ ወደ አባታችን ተመልሶ በልጆቹና በአባታችን ልጆች መካከል ለትውልደ ትውልድ ይሆን ዘንድ ጽኑ ቃል ኪዳንን አቆመ። በመካነ አጽሙ የተማጸነውን ሁሉ እርሱ ይምረው ዘንድ ከንጉሥ ግብር 1/3 ለተስካሩ ይሆን ዘንድ። ይህንን ትረካ ስንመለከት በ16ኛው መክዝ መጨረሻ ላይ ይኩኖ አምላክ ለአቡነ ተክለ ሃይማኖት ስለሰጣቸው ኪዳን የሚነገረውን ትርክት ቅርጽ እየያዘ መምጣቱን እንረዳለን። ነገሩ ቀደም ብሎ በቃል ይተረክ ነበረ ማለት ነው።
ከአጼ ዘርዓ ያዕቆብ ዘመን በኋላ ደብረ ሊባኖስና ቤተ መንግስቱ ይበልጥ ሲቀራረቡ ሐይቀ እስጢፋኖስ ይዞት የነበረውን የቤተ ክህነት ስልጣን ደብረ ሊባኖስ እንዲይዝ ጥረት ተደርጓል። ለዚህ ዓላማ ከተሰሩት ስራዎች አንዱ በ1507 ዓመተ ምህረት በተጻፈው የእጨጌ ጴጥሮስ የገድለ ተክለ ሃይማኖት ቅጂ ላይ የአቡነ ተክለ ሃይማኖትን ዘር ከሊቀ ካህናቱ ከአዛሪያስ የይኩኖ አምላክን ደግሞ ከዳዊት ልጅ ከሰለሞን ጀምሮ በማምጣት የደብረ ሊባኖስን ልዕልና ማሳየት ነው። ይሄ ነገር እየዳበረ መጥቶ በዜና ደብረ ሊባኖስ ላይ ቅርጽ ያለው ታሪክ ሆነ። ሌሎች መዛግብትም እያስገቡ መጻፍ ጀመሩ። ዜና ደብረ ሊባኖስ የተጻፈው መንግስት ወደ ጎንደር እየተዘዋወረ በነበረበትና ደብረ ሊባኖስ በኦሮሞ ሕዝብ መስፋፋት ተጽዕኖ ውስጥ በወደቀበት ጊዜ ነው። የይኩኖ አምላክ ቃል ኪዳን የመግለጡ ዓላማውም የነገስታቱን ድጋፍ ለማግኘት ነው። ሃንቲንግፎርድ ስለ አቡነ ተክለ ሃይማኖት ባቀረቡት ጥናት ላይ የእስራኤላውያን መንግስታቸው ከድል ናአድ እጅ ከተወሰደች ከብዙ ዘመን በኋላ በ330ኛው ዘመን ሐምሌ 7 ቀን በአቡነ ተክለ ሃይማኖት ጸሎት እግዚአብሔር መንግስትን ከነገደ ሄጳጳ እስራኤላዊ ወደ ሆነው ወደ ይኩኖ አምላክ መለሰ ይላል። በ1507 ዓመተ ምህረት በደብረ ሊባኖስ የተጻፈውና በኋላ በጎንደር ዘመን የአርትዖት ሥራ የተሰራበት የአቡነ ተክለ ሃይማኖት ገድል ቅጂ በጸሎቱ ለአቡነ ተክለ ሃይማኖት ከማለት የዘለለ ነገሩን አያነሳው። በአጼ ሰርጸ ድንግል ዘመን ጎንደር ላይ በ1585 ዓመተ ምህረት የተዘጋጀው ዜና ደብረ ሊባኖስ ይህንን የአቡነ ተክለ ሃይማኖትን መንግስት መላሽነት ሚና ዘርዘር አድርጎ በመጻፍ ካሉን መዛግብት ሁሉ ቅድሚያውን ይወስዳል። ዜና ደብረ ሊባኖስ የተጻፈው መንግስት ወደ ጎንደር በመዞሩ ምክንያት ደብረ ሊባኖስ ችግር ውስጥ መግባት ሲጀምር ነው። ተስፋፍተው ለተጻፉት ለቀጣዮቹ መዛግብት ሁሉ መነሻቸው ይህ መሆን አለበት። የሲሶ መንግስት ጉዳይ ሲጀምር ሐሳቡ ለንጉሱ ከሚገባው ግብር 1/3 እጅ በደብረ ሊባኖስ ለተዝካረ ተክለ ሃይማኖት እንዲውል የሚል ነበረ። ይህም ተለይቶ ለንጉሱ የሚገባውን ግብር እንጂ ሲሶ መንግስትን የሚመለከት አልነበረም። የተሰጠውም ለገዳሙ እንጂ ለጠቅላላዋ ቤተክርስቲያንም አይደለም። ይህ ትረካ ቆይቶ ሲሶ መንግስት ወደሚል ሐሳብ አደገ። ይህ ከንጉሱ ግብር 1/3 የተባለው ነገር በ18ኛው መክዘ በደብረ ሊባኖሳውያን በተዘጋጀው የፓሪሱ ቅጂ ዜና መዋዕልን እርሱን በመሰሉት መዛግብት ለይኩኖ አምላክ ዘሜጠ ሎቱ አቡነ ተክለ ሃይማኖት መንግስተ እምነ ዛጓ እንዘ መዋዕሊሁ ለአቡነ ተክለ ሃይማኖት 55 ዓመት ውእቱኒ ይኩኖ አምላክ ተካየደ ምስለ አቡነ ተክለ ሃይማኖት ወወሃቦ ሲሶ መንግስት ወእምኤዝ ይስመየ ዘመነ ኪዳን። ሲተረጎምም አቡነ ተክለ ሃይማኖት ለይኩኖ አምላክ መንግስቱን ከዛግዌ እጅ መለሱለት። በዚያ ጊዜም አቡነ ተክለ ሃይማኖት እድሜያቸው 55 ነበረ። ይህም ይኩኖ አምላክ ከአቡነ ተክለ ሃይማኖት ጋር ቃል ኪዳን ገባ፣ የመንግስቱንም ሲሶ ሰጠው። ዘመኑም ዘመነ ኪዳን ተባለ እያሉ ያትቱ ጀመረ። የመንግስቱን ግብር ሲሶ የሚለው የመንግስቱን ሲሶ ወደሚለው ሐሳብ ከፍ አለ። ይህ ጉዳይ የኋላ ጭማሪ መሆኑን ከሚያሳዩን ነገሮች አንዱ ሲሶ መንግስት የሚለው ቃል አማርኛ እንጂ ግዕዝ አለመሆኑን ነው። ስለ ጉዳዩ የሚያነሱ መዛግብትም የተጠቀሙበት ይህንኑ አማርኛ ቃል ነው። ሲሶ መንግስት የሚለው ጥምር ቃል መዋቅርም የአማርኛ አወቃቀር እንጂ የግዕዝ አይደለም። ይህ ጉዳይም ሐሳቡ አማርኛ ዋና የጽሑፍና የትምህርት ቋንቋ በሆነበት በጎንደር ዘመን የተጀመረ ለመሆኑ አመልካች ነው።
ዜና መዋዕሎቹ ይኩኖ አምላክ መንግስቱን የመለሰው በአቡነ ተክለ ሃይማኖት እርዳታ መሆኑን ለዚህም ውለታ ሲሶ መንግስት መስጠቱን ከዚያ በኋላ ያለው ዘመንም ዘመነ ኪዳን መባሉን አስፋፍተው ጻፉት። በኋላ የመጡ አንዳንድ መዛግብት ዝርዝሩን ትተው በጸሎቱ ለአቡነ ተክለ ሃይማኖት የሚለውን ብቻ መጻፋቸው ነገሩን ያልተቀበሉት አካላት በወቅቱም እንደነበሩ ያመለክታል። ይሄ የአቡነ ተክለ ሃይማኖት የመላሽነት ሚና ጉዳይ በሚገባ ተዘርዝሮ በኋለኞች መዛግብት ውስጥ ገብቷል። የመጀመሪያው ብዕለ ነገስት ሲሆን ሁለተኛው በ18ኛው መክዘ እንደገና በተጻፈው ገድለ አባ ኢየሱስ ሞዓ ላይ ነው። በብዕለ ነገስት የዶሮ ታሪክ ተጨምሮበት የአቡነ ተክለ ሃይማኖት የመንግስት መላሽነት ሚና ጎልቶበት ተጽፏል። በገድለ ኢየሱስ ሞዓ ደግሞ ይኸው ታሪክ ከአቡነ ኢየሱስ ሞዓ ታሪክ ጋር በተያያዘ ተጽፏል። የደብረ ሊባኖሱ ገድል ይህንን ታሪክ በኋላ ዘመን ምናልባትም በ19ኛው መክዘ ከብዕለ ነገስት ወስዶ አስገብቶታል። ገዳሙ እንደገና በአጼ ዮሐንስ 4ኛ ጊዜ ሲታነጽም ይኸው ቅጂ ታማኝ ቅጂ ሆኖ ቀጠለ። እነዚህን ሁሉ ነገሮች ሰብሰብ አድርገን ስናያቸው አቡነ ተክለ ሃይማኖት በሰለሞናዊ ስርወ መንግስት ምልሰት ላይ ምንም ሚና አልነበራቸውም። በሃንቲንግፎርድ ቋንቋ ለመናገርም የኋላ ዘመን ሰዎች አቡነ ተክለ ሃይማኖትን ወደ ፖለቲካ አስገቧቸው እንጂ እርሳቸው ራሳቸው አልገቡም። የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ከቁጥር 3 የቀጠለውን እዚህ ላይ እናቆማለን። በሚቀጥለው ምዕራፍ ቁጥር 4ን የደጋፊ ሰለሞናውያንን ሐሳብ ይዘን እንቀርብላችኋለን። አመሰግናለሁ። በስተመጨረሻም ይህንን አጫጭር የመጽሐፍ ትረካና የግጥም ቻናል የምትከታተሉ አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ቻናላችንን ይደግፉ። እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር ጠቃሚ የሆነው ምክር አዘል ግጥም፣ አጫጭር ታሪኮች ለሌሎች ይደርሳል፣ ይማሩበታል። በዋነኝነት ደግሞ በገጠር አካባቢ ወላጅ አልባና ትምህርት ቤት መሄድ ያልቻሉ ህፃናትን ትምህርት ቤት ሰርተን እየደገፍን ስለሆነ እናንተ ሰብስክራይብ፣ ላይክ እና ሼር ባደረጋችሁ ቁጥር አንድ ህፃን እንዲማር ወይንም እንድትማር ስለምታደርጉልን ከልብ እናመሰግናለን።